ሰላም ውድና የተከበራችሁ የኛ ተወዳጅና እንቁ የሆናችሁ ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሁሉ ሰላማችሁ ደህንነታችሁ ብዝት ይበል። እንግዲህ ፋሚሊ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ትላንትና አንዳንድ ነገሮችን ለእናንተ ለመናገር እንደሞከርኩት ታዲ እንዲሁም ደግሞ በአብርሽና ሩታ ሄርሜላ ዙሪያ ያሉ ሰዎች እያናላቸው ማለት ነው እያደረጉ ያሉት ነገር ምንም ደስ ስለማይል በይበልጥ ደግሞ እኔ አጠገብ ያለው ታዲ ነውና የተናገርኳችሁም የነገርኳችሁም ስለሱ ነው። ትላንትና አብርሽና ሩታ የሰሩት ቪዲዮ እንዳያችሁት አብርሽ ብዙ ነገሮችን ለማስተካከል ያለፉትን ትቶ አዲስ ህይወት ለመጀመር ማለት በነገራችን ላይ ምን አለ መሰላችሁ የሆነ ሰው የሆነ ቁስልን ካስቀመጠብን በኋላ ያ ቁስል ጠባሳም ይሁን ምንም ይሁን በተለይ ደግሞ ሴት ልጅ ልብ ላይ ከተቀመጠ በምንም ነገር ይሽራል ብዬ አላስብም። ሜቢ እኔ እንጃ አላቅም የሆነች ትንሽ የእንጥፍጣፊ ተስፋ ካለው እንደዛ ከሆነ ሩታም ጥያቄውን ተቀብለው አብረው ምትሆን ይመስለኛል። ካልሆነ ደግሞ በአሁኑ ሰዓት ታዲ ብሩክ እያንዳንዳቸው በቃ እዩ ምናምን በሄርሜላም በማንኛቸውም ዙሪያ ያሉ ሰዎች ነገሮችን ከማባባስና ከማቀጣጠል ውጪ ለሩታም ለአብርሽም ለሄርሜላም መፍትሄ ያበጀ ወይ ደግሞ የሆነ መፍትሄ የሚባል ነገር ይዞ የመጣ አንድም ሰው የለም። በዛን ምክንያት ታዲም እያደረገ ያለውን ነገር አይታችኋልና ጭራሽ ከሄርሜላ ጋር ተሻርኮ ሩታ ጋር ቴክስት ልኮ ሌላ ነገር ልጅቷ እንድታስብ ምናምን በጣም የሚያስጠሉ ብዙ ነገሮችን እያደረገ ነውና ልክ እንደዛውም በአብርሽም በሩታም ዙሪያ ያሉ ሰዎችም እንደዛ ነው እያደረጉ ያሉት። እስኪ የእያንዳንዳቸውን ቻናል ማለት የሚለቁትን ሄርሜላ እንደዚህ ያረጋች የሄርሜላ እንደዚህ ሆነ ሩታ እንደዚህ ሁሉም እንደዛ ነው እያለ ያለውና እቺ ልጅ በመሀል ቤት የሁሉም በቃ በሁሉም ዘንድ የምትጠራና ተጨቋኝ ነው ያደረጓት በቃና ተስፋ እንድትቆርጥ ባሏ ላይ ድጋሚ ተስፋ እንዳሰጠው ሁሉ ነገር ስልችት ብሏት ያለውን ነገር ሁሉ እንድታው ለዛ ሁሉ ነገር ምክንያት የሆኑት እነሱ ናቸው። ምክንያቱም እያደረጉ ያሉት ነገር እኔ ባለፈውም ተናግሬያለሁ። ሩታ ጓደኛ የላትም። ጓደኞቿ እንዳለ በአብርሽ በኩል የመጡ ናቸውና ከዛን አንፃር እከሌም ይመጣል ይሁን ነገር ይላታል፣ የሆነ ሰውም ይመጣል ይሁን ነገር ይላታልና በዚህ መሀል እቺ ልጅ ተናጋሪ እንደገና ደግሞ በቃ ውስጧ አይለም የምርም ህመም ይሁን ነገር እንዲቀመጥ ያደረጉት እነሱ ናቸውና ከዛን አንፃር እዚህ ደረጃ አድርሰዋታል። እና ትላንትና እንዳያችሁት እንኳን ይቅርታ ልታረግለት ለሰው ለኖርማል ሰው ጀስት ለምታውቁት ሰው እንዴት ነው ክብር ተሰጥቶ የሚወራውና እሷ ደግሞ እያደረገች ያለችው ለባል ለልጅ አባት የሚሰጠውን ክብርና አወራር ይቅርና ኖርማሊ መንገደኛ ወይ ደግሞ አራስ ናታ ሊጠይቃት እንደመጣ ሰው እንኳን በስነ ስርዓት ትሪት ልታረገው ልታናገረው ይቅርና በጣም ነው የሚያስጠላው ያሉበት ሁኔታና ይሄ ነገር ደግሞ እንዲባባስ ነገሮች እንዲሰፉ ክፍተት እንዲፈጠሩ አዳዲስ ነገርን እየፈጠራችሁ ያላችሁ ሰዎች ታዲያ አለ ብሩክ አለ እዩ አለ እያንዳንዱን ብዬ ከሌ ብዬ መጥቀስ አልፈልግም፣ ግን እያንዳንዳችሁ ችግር ነው እየፈጠራችሁ ያላችሁት እንጂ አንድም ለነሱም ሆነ ለማንም መፍትሄ ያመጣችሁትም ያደረጋችሁትም ነገር የለምና ከዛን አንፃር እኔ አጠገብ ያለው ታዲ ነው። ታዲን ማስጠንቀቅ ስላለብኝ ዛሬ ላገኘ ብዬ ቀጥሬዋለሁ። እየመጣ ነው እስከዛ ድረስ እናንተ ላውራችሁ ብዬ ነው። እና ፋሚሊ እናንተም በዙሪያችሁ ያሉትን እያንዳንዳችሁ ሁሉንም ሰው በቃ አስቁሞ ሰው የራሱን ህይወት እንዲኖር አሁን ለምሳሌ ጓደኞቹ በዙሪያው ያሉት እያንዳንዳቸው ሄርሜላ እንደዚህ ያረጋች ሄርሜላ እንደዚህ ያለች ሄርሜላ እንደዚህ ነበረች እያንዳንዱ ከሌለው ፈረንጁም ሆነ ብሩክም ሆነ እዩም ሆነ አቤል ሆነ እያንዳንዳቸው ማለት ነው እኔ መስሪያ የሚያደርጋቸው የምር በጣም ነው ግራ የሚገባኝ እኔ ሁሉም ማለት ነውና ልጅቷ እኮ አራስነቷን በስነ ስርዓት እንዳታጣጥም በቃ ይሄ ድፍን ወር ሞላት። እንዴት ነው አንዲት አራስ በዚህ ልክ ጠንከራ የምር እኔ የወለዳችሁ ሴቶች ታቆታላችሁም ተረዷታላችሁም ባለፈውም ብያለውና በዚህ ልክ ጠንከራ ለነሱ የምር በቃ አቅሟን ማሳየቷ ራሱ እኔ ለኔ በጣም ኦቨር ጀግና ሴት ናትና በዚህ ልክ ያም ይመጣል ይሁን ነገር ይላታል ይሄም ይመጣል ይሁን ነገር ይላታል በዚህ ልክ ተናጋሪም እንድትሆን ነገረኛም እንድትሆን የሆነ አይነት ሰውም እንድትሆን ያደረጓት እነሱና ባሏ ነው የገዛ ባሏና አብርሽም ብትሆን ነገሮችን ለምሳሌ የሆነ ነገር ተው ሲባል የሰው ልጅ እኔ ከህይወቴ ከሚስቴ ከልጄ እናት የሚበልጥብኝ ነገር የለም ብለህ ካሰብክ ሄርሜላን ከናካቴው ከህይወት ከታርጋሃት መመለስ ካለበት ወደ ሚስትክ ወደ ልጅ እናት አፈቅርሻለሁ እኔ አንቺን ነው ማፈቅረው ካንቺ ጋር ነው ህይወት ያለኝ አንቺን ነው እንደዚህ ማስበው የምትል ከሆነ ኮሬ ተግባር ይቀድማልና ለቤት ቀጋ ለውጭ አልጋ አይነት ሆነክ ሚዲያ ላይ ሌላ ነገር እያሳየክ ልጅቷ ጋር ሄደክ ደግሞ አሁን ለምሳሌ ብቻቸውን ሲሆን ሩታዬ የኔ ፍቅር የሆነ ነገር ይላል ከሰው ጋር ሲኖር ለሷ መስጠት ያለበትን ሪስፔክት እንኳን አይሰጣትምና እንደ ሚስት ካከበርካት ተው ያለችክን ነገር አይደለም ለሚስት ለማንም ይታወል አይደለ ትታ ወደ ሚስት ብትመለስና ነገሮች ቢስተካከሉ ሲቀጥል ደግሞ በዙ
በዙሪያ ከሚያንዣብቡ መጥፎ ነገሮችን የሚያደርጉ ሰዎችን ማስቆምም የምትችለው አንተ ነህ። ባንተ ዘንድ እንዲመጡም ይሁን ነገር እንዲሉም ልጅቷንም እንዲናገሯት ማድረግ የምትችለው አንተ ነህና ነገሮችን ከዚህ በላይ ባታስኬዳቸው። እውነት በቃ በጣም ነው የሚያስጠላው እያንዳንዱ የሚፈጠረውና እየሆነ ያለው ነገርና በዚህ ልክ ልጅቷም ስሜቷንም ባትጎዱት የእናት አባቷንም ቤት ባትረብሹ እሷንም ባትጫወቱባት መልካም ነው ባይነኝና ከዛን አንፃር እኔ ታዲ ማስቆም አለብኝ ብዬ ስለማሰብ እያደረገ ያለውን ነገር ስለማቅ ነው ዛሬ ወደ እናንተ ታዲንም ቀጥሬው የመጣሁት። ታዲ እየታየኝ ነው ይምጣና ፋሚሊ በእናንተ ፊት እኔ ባለፈውም ብያችኋለሁ ለአንዴና ለመጨረሻ ጊዜ ነው ከሱ ጋር ማወራው ምናም ብያለሁ። ግን እሱ እየተራመደበት ያለው መንገድና እየሄደ ያለው ርቀት በጣም ነው የሚያስጠላው። በዚህ ልክ መሆኑ የእውነት በጣም ያሳፍራልም ያስጠላልምና እንግዲህ በእናንተ ፊት አይሰማኝም እንደማይሰማኝ አውቃለሁ። ግን መናገር ያለብኝን ተናግሬው እስኪ የሚለውን እንሰማዋለን ማለት ነው። እንጠብቀው እንግዲህ ፋሚሊ ታዲ እየመጣ ነው። አቤት ሰላም እንዴት ነህ? በሰላም ነው መቀዘቅዘው እንደዚህ? አዎ በሽተኛ አይደለም። እጁ በረዶ በሉት። እንዴት ናችሁ? እንዴት ነህ? ግንባሬን ተረፍ እንደ መድኃኒዓለም ቸርነት አለ። ግንባሬን ተረፍክ? ደህና ነኝ። ፋሚሊ እንግዲህ ባለፈው እኔ ተናግሬ ነበረ የሰማኝ ሰው የለም። ያው አይሳቅም ግን ያው ስለተናገርኩ እሺ። አሁን በዋነኝነት ያውልክ እኔም ፋሚሊም ካንተ ማወቅ አይደል ቤተሰብ ማወቅ የምፈልገው ነገር አለና ምንድነው እያደረከልኸው ማለት አልገባኝም። አንተ ሌሎቹን ተዋቸውና እስኪ አንተን ሐሳብ ቀርመ ነገር ይሄ ይልቅ እኔ ምንም እያደረኩ አይደለም፣ እናንተ ግን ምን እያደረጋችሁ ነው የሚለውን ነገር ማወቅ ፈልጋለሁ። ባለፈው ቪዲዮ ላይ ለመናገር ሞክሬያለሁ። ምክንያቱም እኔ የማንንም ሚስጥር ማውጣት አልፈለኩም፣ ምንም ነገር ማድረግም አልፈለኩም። ግን እኔ በዚህ ልክ እየተጎዳውና በዚህ ልክ እየተሰቃየው የማንንም ሚስጥር ደብቄ የሚቆይበት ምክንያቱም የለም ብዬ በጣም ተናድጄ ስሜታዊ ሆኜ ላብርሽም መልእክት እንዲያደርሱ በማስጠንቀቂያ መልኩ የሆንኩትንም የተጎዳሁትንም ለፋሚሊዎቼ ትናንትና በስቲያ ያደረኩት ቪዲዮ አሳይቻለሁ። እኔ ያ ሁሉ ቀን ስጠፋ ዞር ብሎ ያልጠየቀኝ መተመታ ወደቀ ምናምን ሲባል ምንም ያለኝ ሰውዬ አንቺ ራሱ ዛሬ መተሽ ስለ አብርሃም እና ስለ ሩታ ግንኙነት እንጂ አንተ ስለኔ ማን ነው ምንድነው ያደረገህ ምናምን፣ ምክንያቱም እንደዚህ ብላችሁ አልጠየቃችሁኝም። ያረጋችሁት ራሳችሁ እንደሆናችሁ ደግሞ በደንብ ስለማቅ ነው እኔ እኔ ፋሚሊ ለሚደርስብ ነገር እኔንም አብርሽንም ማንንም እንዳትጠይቅ። በእነሱ ዙሪያ ያለ የትኛውም ሰው የነሱን አንድነት የነሱን አብሮ መሆን የነሱን ሰላም የሚፈልግ ሰው እንኳን ይሄን ይቅርና በጣም ብዙ ነገር እንደሚያደርግ ተናግሬያለሁ። እኔ ህይወቴ ላይ ምን ያህል ብዙ ነገሮችን እንደተቀየረብኝ እኔ ነኝ የማውቀው ከደረሰብኝ ነገር አንፃር ተናግሬያለሁ። እኔ እነሱን ሰላም እጠላለሁ። እማጠላ ከሆነ የሰውን ህይወት የሚበጠብጥ ፋይል ይዛ ነው ይኸውልህ ታዲ የሰውን ህይወት የሚበጠብጥ ፋይል ይዛ እስከዛ እንዴ አንተ እኔ ሰማኛለሁ። ይኸውልህ ልንገርህ ፋይሉን ተው፣ ሌላ ነገሩን ተው። ለሩታ የደረሳት ቴክስት ባንተ አማካኝነት እንደሆነ እኔም ፋሚሊም ሁሉም የሚያውቀው ጉዳይ ነው። ይሄንን ወቅ የተደበቀ ነገር ነው ነገር ነው ብለህ አስበህ ከሆነ ማለት ነው። እኔ ስሜታዊ የሆንኩና ነገሮችን በዚህ ወቅት እንዳስቀምጥ አንተ ማለት ነው የኔ ህይወት ተበጥብጧልና የአብርሃም ህይወት መበጥበጥ አለበት ብለህ የሰው ህይወት አትበጥብጥ። ፈራጅ እግዚአብሔር ነው፣ እሱ ይፍረድልህ። አንተ ተጎድቻለሁ የምትል ከሆነ ማለት ነው በጣም እየበጠበጥክ ነው። እንደዚህ እየተኮነ አንተ ይሄ መጀመሪያ ሊሆን ይችላል። ከዚህ በኋላ እኮ ካንተም አልፎ ፋሚሊ ላይ ስራክ ላይ የሆነ ነገርክ ላይ እኔ እንደዚህ ስል እኔ አይደለሁም ያንን ነገር የማደርገው ለሚደርስብ ነገር ማንም ታውቃላችሁ። እሺ እኛም እንሁን ግን ፋሚሊ እኛም እንሁን ግን በዚህ በኩል የሰው ህይወት እየበጣበጠ እሱ ሰላም ሆኖ የሚኖርበት ምክንያት ምንድነው? እናንተ እኔን ተመካክላችኋል። እንዴት ታችሁኝ ይሄዳችሁ? እስኪ ተው በቃ የሆነው ሆነ አይደለ? አንተ ያጣው ነዋ። ይሄ ልጅ አለው ሚስት አለችው። እሱን ከሚያጣ ይሄን ሁሉ ነገር ከሚያጣ አንተ ያጣውን አንተ አጣህ አይደለ? አንተ ጊዜ እሱ መች ተስተካከለ ነው። እኔ መጀመሪያ አንተ ስለሱ አይመለከትም። ሲጀመር እሱ ጤነኛም የሚሆነው ይሄው ስማኝ፣ እሱ ጤነኛም ሆኖ ነገሮችን የሚያስኬዳው ሁሉን ነገር ማስተካከል ይችላል ልጁ። ግን በዙሪያው ያላችሁ አንተ ጓደኞቹ እያንዳንዳችሁ ከህይወቱ ብትወጡለት
የምሬን ነው የምልህ። ራሱ እኮ ነው ነገሮችን ማኔጅ የሚችለው። ሄርሜላን ከህይወቱ ቢያስወጣ ይሄ ሰውዬ ህይወቱ ሊስተካከል ይችላል። ምናልባት እሱ ሄርሜላን ከህይወቱ አስወጣት ይሆናል። ሄርሜላ ከህይወቱ እንዳልወጣች በጣም ብዙ ማስረጃ አለኝ እኔ። ሌላም በጣም ብዙ ነገር። ስለ ትናንትና ደግሞ ማውራት አትችልም። ትናንትና አልፏል። አሁን ከትናንት ወዲያ በተለቁት ቪዲዮዎች ራሱ አንድ ነገር ልንገር። እሺ ከትናንት ወዲያ ያለፈ ፋሚሊ፣ ትናንትና ግን አይታችሁታል። ይቅርታ ለመጠየቅ ስጦታ ጭምር ይዞ ነው ሄደውና ይሄ ልጅ ይቅርታውን ተቀበለው ቢሆን ኖሮ ለምን አትቀበለው? በጣም ብዙ እንዳትቀበለው የሚያደርግ ነገሮች ናት። ግን እሱ እንደ ልጅ አባትና እንደ ሚስት እንዳለው አንተ እሺ፣ ስለነሱ አይመለከትህም። በደና ጎን ቆይና ማለት ነው አንተ የነሱን መጥፎና የሚለያያቸው መሀላቸው ክፍተት የሚፈጥረውን ነገር ተወውና እስኪ የነሱን ክፍተት ልክ እንደኔ ማለት ነው ለመተው ሞክርና እነሱ አንድ የሚሆኑበትን ነገር ለማድረግ ሞክር። ምን ችግር አለው? እኔ ራሴ እንደገና ልጁ የሴት ልጅ ህይወት እቺ አራስ ነች። በአራስነቷ እየመጣች የምትጨቃጨቅበት፣ እየመጣች የምትሰደብበት፣ እየመጣች የምትነዘነዝበት ያ ነገር እንዲሆን እየሆናችሁ እያደረጋችሁ ያላችሁ እናንተ ናችሁ። እሺ ቆይ ስማኝ፣ አንተ ነገሮችን ለማባባስ ነው ከሄርሜላ ጋር ስለባለፈው ፋይል እኔ ስለ ሩታ ነው ሳሚለን አዳም ባለፈው ባስቀመጥከው ፋይል ሄርሜላን አስፈራርተ ሩታ ጋር ቴክስት እንድትልክ ያደረግከው አንተ ነህ። ትክዳለህ ይሄንን? እኔ ለምንድን ነው እንደዚህ ያደረኩት? በቃ ሩታን እንዲተዋት ነው። በቃ ሩታን ለምን ይተዋታል? ሚስቱ ናት እኮ። ካልቶ ሄርሜላን ተዋርፎ ተሰብስቦ ይቀመጣል። ሄርሜላን ትተዋታል። ሄርሜላ ምኑም አይደለችም። መቼ ነው እንደዛ የሆነው? ከትናንት ወዲያ ቪዲዮ ያየን አይደል ወይ? ይኸውልህ ከትላንት ወዲያ ቪዲዮ ብታይ ሄርሜላ እሱን ትፈልገዋለች እንጂ ሄርሜላን አይፈልጋትም። ያንን ነገር ደግሞ ፋሚሊ ሁላችንም አይተናል። አድቫንቴጅን መስጠት የሚችለው መቁረጥም መቀጠል የሚችለው እድል እንዳላት እንዲሰማት እንዳይሰማት ማድረግ የሚችለው እሱ ልክ ነህ። ይሄን ነገር ፋሚሊ እኔ ለእናንተም ነግሬያችኋለሁ። ግን እስኪ በዙሪያቸው ያላችሁ ልክ ያኔ እኔ አደርግ እንደነበረ የነሱን ክፍተት የምታሰፉ የነሱ መለየት የምታሰፉ ሰዎች ዞር በሉላቸውና እነዚህ ልጆች እስኪ አብረው መሆን ያቀታቸው በጣም እንደሚዋደዱ በጣም እንደሚፋቀሩ በጣም ብዙ ነገር መሀላቸው ላይ እንዳለ ፋሚሊ ከሚያሳዩን ነገር እንረዳለን። ሁለቱን ለማስታረቅ የሚለፋም ሰው አለ። በቃ እስኪ እናንተ ላለማስታረቅ ደግሞ እስከ መጨረሻ እንዲቆርጥላቸው እንዲለያዩ ነገሮች እንዲባባሱ በሄርሜላም ጎን በአብርሽም ጎን በሆነ ዙሪያም የምትመጡ ሰዎች ካንተ ልጀምርና አቁሙና እነዚህ ልጆች እስኪ አብረው መሆን ያቀታቸው። እኔ አንተ ማስቆም ሳልችል ወደ ሌላ ሰው ጋር እንዴት ሄዳለሁ? አቤል ብሩክ እያንዳንዱ ፋሚሊ እናንተም ታውቁታላችሁ። እያንዳንዱ በየቻናሉ የሚሰራውን ማለት ነው እሱንም ጨምሮ የነሱን አብሮነትና አንድነት የሚፈልግ ከሆነ ለምን የነሱ እንደናደና ነገር ይዞ አይመጣም? ለምን ሄርሜላን ሄደው አያስቆሟትም? እንዳመጧት ግን ማናቸውም የነሱን አንድነት አይፈልጉም። እና እያንዳንዱ እያደረጉ ያሉት ነገር የሩታን ስሜት የሚሰበር የወርቁን መረጃ ራሱ አብርሃም ይግዛው ከሄርሜላ ያምጣው በጣም ብዙ ሌሎች መረጃዎችም አሉ። አሁን አብርሃም ራሱ ይሄው በጣም ችግር አለበት። ምን አብርሽ ጋር ሩታ ጋር አይደለም ያለው መለሰችለት። ችግር አለበት። በቃ ይሄ አብርሃም ጥፋት አይደለም ነው። ወርቁን ተውና መኪናውን እኔ አሁን ስለ መኪናውም አውቃለሁ፣ ግን ለምን ክፍተት ይፈጠራል? ለምን የነሱን ክፍተት እያወቃችሁ ታሰፋላችሁ? እሱ ያልሸፈነውን ክፍተት ማን ነው የሚሸፍንለት? ትዳሩ ላይ ህይወቱ ላይ ልጆቹ ላይ ፋሚሊ እንዴት ነው የምንግባባው ከዚህ ልጅ ጋር? እኔ እውነት በጣም ግራ እየገባኝ ነው። እና ደግሞ በጣም እየጮኸ ስለሆነ ራሴንም እያመመኝ ነው። አንተ አትቀየርም እንዴ? በቃ እንደዚህ ናት። ሲጀመር እንደዚህ አይነት ነገር አይቀየርም። በቃ ይሄ የሴት ልጅ ህይወት ላይ እየተጫወተ ያለው ይሄ ሴት ሆነክ ለሴት ልጅ የምታስብ ከሆነ እህት አለችኝ እኔ ለሴት ልጅ ተቆርቆር ሲጀመር ለማንም አይደለም። እሺ በቃ ለሩታ የሚታሰብላት ሰው ስለሆነች ማለት ነው። አራስ ነች፣ የወለደች ሴት ነች አይደል እንዴ? ክብር ለወለደች ሴት ብለን ራሱ እኮ በጣም ብዙ ቦታ አውርተናል አይደል? ወይስ እንደ ሄርሜላ መልከስከስ አለብን? ይኸውልህ አሁን ለአንተም ለፋሚሊ መናገር የምፈልገው ነገር ቢኖር ለሩታ እኔም አንተም ማናችንም አይደለም ምን ጠቅማት ባሏና ባሏ ነው። ከእያንዳንዱ ነገር ጀርባ የሚያስፈልጋትም የሚጠቅማትም የሚሆንላትም ሰው እሱና እሱ ብቻ ነው። እና እሱን ወደሷ መመለስ ከቻልክ አንተ ለሩታ በጣም እንደጠቀምካት ወቅ ይሄንን ነገር ብቻ የምትወደው ከሆነ የምትወደውን ሰው ያ ነገር እንዲቆም ደግሞ ሄርሜላን ካጠገቡ ማራቅ እንጂ አብርሽና ሩታ መሃል በሄርሜላ በኩል አድርጎ ክፍተት መፍጠር ይሄ ፌር ያልሆነ ነገር ነው። ሁሉም ነገር አውቃ እሱም ያለው ነገር አውቆ ነገሮችን ራሱ ለማስተካከል እነሱ ራሳቸው ተነጋግረው ይፍቱት። እነሱ ራሳቸው ተነጋግረው ይፍቱት። አንተ ከአብርሽ ወጥ ሄርሜላን ለማራቅ ሞክር እስኪ። አንድ ሰው ለአንድ ነው ሄርሜላን ለማራቅ አለበት። አውቃለሁ እሱ። ሄርሜላን ለማራቅ ሞክር። አብርሽና ሩታ መውጣት አለበት ከመሃላቸው። አብርሽና ሩታን ከምታለያይ እዚች ጋር ሄርሜላ መሀል እያስገባክ ነገሮችን እየፈጠር ከሰው ካልፈለገ እሺ፣ ለምን እንደዚህ ታደርጋለህ አንተ? ካልፈለገች አይ አይደለም፣ አንተ ለምን እንደዚህ ታደርጋለህ? አንቺ ጭቅጭቅ ነው በጣም። እኔ ሩታ እውነቱን አውቃ ከመሀል መውጣት ካለባት እንድትወጣ እንጂ ሄርሜላ ከመሀላቸው እንድትወጣ አለማድረግ የኔ ፍላጎት አይደለም።
ግን ሩታ እንዳትጎዳ ወይ መራቅ አለበት ወይ አብራት ሆነ። ስማኝ ይኸውልህ ሩታን እና አብርሽን ለመለያየት በምትሄደው ርቀት ልክ እስኪ ሄርሜላንና አብርሽን አራርቅና ለማየት አይደለም ጉርጓድ ነው የምቆፍሩት። ልንገርህ ጉርጓድ ሲጀመር እኔ ተኝተው የሚያድሩ አይመስለኝም። እኔ እያሰባችሁ ማለት ነው ተቃጨቃል እንጂ በዚህ ሁኔታ ምንም አንቀየርም። እንግዲህ ፋሚሊ በየጊዜው ከሱ ጋር እየተጫቃጨቁ ያው በቃ ለነገሮች ሁሉ ተሸናፊ ስለሚሆን ሁሉን ነገር ትቶ ነው የሚሄደው። እኔ አሁን ዋነኛ ሐሳቤ ስለ እውነት ይሄ ልጅ የእውነት ለሩታ አስብላታለሁ እያለም ከሆነ እያሰበላትም ከሆነ ለሩታ ከባሏ ከአብርሽ ውጪ የእውነት ማንንም አይደለም የሚጠቅማት ማንንምም አይደለም የሚያስፈልጋት እና ሄርሜላን ከመሀላቸው ማስወጣት ካለበት አስወጥቶ ነገሮችን አስተካክሎ አብርሽና ሩታ አብረው እንዲሆኑ ማድረግ ይሻላል። ለሩታ ነው ማስበው፣ ግን እንደዚህ እያሉ ሄርሜላን ወደ ሩታ እያመጡ ሩታ እንድትጎዳ ማድረግ ይሄ ምን ማለት ነው? እኔ በስነ ስርዓት ማሰብ የሚችል አይነት ሰው ያለ ራሱ አይመስለኝም። ሁሉም ተለክፏል። በቃ እኔ የእውነት አላውቅም። እኔ ልብ ይስጠን በቃ አንድ ላይ ማለት ነው። እና ፋሚሊ እኔ ማድረግ ያለብኝን ነገር ከማድረግ ወደ ኋላ አይደለም። በቃ ማናቸውንም ማናገር ካለብኝ አናገራለሁ፣ መሄድ ካለብኝ ድረስ እሄዳለሁ። ግን የሩታንና የአብርሽን አንድነት እንደኔ የምትፈልጉ ሰዎች በየመሃላቸው በዙሪያቸው እያንዳንዱን ነገር የሆነ ነገር እየቆፈራችሁ እያመጣችሁ ልጆቹን በቃ ክፍተት አትፍጠሩባቸው። ያለፈውም አልፏል፣ የሆነውም ሆኗል። ትላንት ካለፈው ነገ የሚመጣው ይበልጣልና እዚህ ጋር ልጅ አለ፣ ብዙ ነገር አለ፣ ገና ስንትና ስንት ነገር ይጠብቃቸዋል። ከዛን አንፃር ነገሮችን ከማባባስ እንደውም ዝም ብሎ መቀመጥ ይሻላል። የሚያባብሱ ሰዎች ማለት ነው። ካልሆነ የእነሱን ሰላም ለመፍጠር መሞከር፣ ካልሆነ ደግሞ በቃ መተው ዝም ማለት። እስኪ የራሳቸውን ህይወት እነሱ ይኑሩት። የምትፈተፍቱ ሰዎች አቁሙ፣ በቃ አቁሙ። እንደዚህ ሆነ እንደዚህ ሆነ ነገር አታባብሱ። እና ፋሚሊ በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። አብራችሁን ስለነበራችሁ አመሰግናለሁ።